ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ሰው ደስታ የሚያገኘው ሀብት በማግኘት ለነገ ሹመትና ሽልማት በመታጨት ዜናው ተስፋፍቶ በመሰማት እንደሆነ በዛብህ አዲስ አበባ በደረሰ በአጭር ጊዜ ውስጥ ይህን ሁሉ አገኘ። የያዘው ስራ በአገልግሎት ላይ ብዙ ዘመን ከቆዩት እንኳን ጥቂት ዕድላሞች ብቻ ሊደርሱበት የሚችሉ እሱም አገኘዋለሁ ብሎ በጭራሽ ተስፋ ያላደረገው እጅግ ከፍተኛ ስራ ነው። በአመት 100 ብርና በወር 3 ዳውላ እህል፣ በዚያ ላይ አንድ ለም ጋሻ መሬት ማደሪያ። እንኳንስ ከተማሪ ቤት በወጡ ማግስት ከብዙ ዘመን አገልግሎት በኋላም ቢሆን ብድር ይከፍላል የሚባል ወገንና ጉቦ የሚሰጡት ብዙ ሀብት የሌላቸው የሚያገኙት አይደለም። ስሙም እንደ ኢየሩሳሌም ባላዩት ሁሉ ዘንድ የታወቀና የገነነ ሆነ። ከስመጥሩ ካለጋ ክንፉ ተመርቆ የወጣ ሊቅ የሩፋኤልን የቅኔ መምህር ወንበር ያዘ ተብሎ እንደተወራ መልኩን ያላዩት ቅኔውን ያልሰሙት የአዲስ አበባ አድባራት አለቆች ሁሉ አንዱ ደሞዙን እጥፍ ላድርግ ሲል፣ ሌላው 2 እጥፍ ላድርግ ሲል፣ ደግሞ ሌላው 3 እጥፍ ላድርግ ሲል፣ እንዲሁ አንዱ በአንዱ ላይ የደሞዝ ብልጫ ሰጣለሁ በማለት አባብለው ወደ የደብራቸው ለመውሰድ ይጫረቱበት ጀመር። የአዲስ አበባ ካህናት በየመሃራው የሚያወሩት የአዲሱን የቅኔ መምህር ያለቃ ክንፉ ደቀ መዝሙር መሆኑንና የሩፋኤልን ወሬ ነበር። ሩፋኤል እንኳን በበዛብህ ምክንያት ለጊዜው ስመጥር ሆነ። ከአዲስ አበባም ሆነ ከውጭ ሩፋኤል ቅኔ ቤት የተሰበሰበው ተማሪ ቁጥሩ ይህን ያክል ነው አይባልም። የበዛብህን ቤት ከቦ የተሰራው የተማሪ ጎጆ ሜዳውን የዘማች ሰፈር አስመሰለው። ያውም ከየቤቱ ተመላልሶ ከሚማረው ሌላ ነው። ጊዜ ባለፈ መጠን እየተቀነሰ ሄደ እንጂ የመጀመሪያው ላይማ ከተማሪ ብዛት የተነሳ ሜዳው አልበቃ ብሎ የሰፈሩም ሰው መመረር ጀምሮ ነበር። መቼም እንኳንስ እንደበዛብህ ያለቃ ክንፉን ትልቅ ስም ያስከተለ ማንም ቢሆን አዲስ አስተማሪ፣ አዲስ እንደፈለቀ ጠበል ዜናው ከመጠን ያለፈ ገናና መሆኑ የታወቀ ነው። በየጠበሉ ዞረው ተስፋ የቆረጡ ዕውሮችና ደንቆሮች ወይም ሌላ በሽተኞች አዲስ ጠበል ፈለቀ ሲሏቸው በአዲስ ተስፋ ወደ አዲሱ ጠበል እንደሚቀዳደሙ፣ እንዲሁም የቅኔ ምስጢር ስለተሰወራቸው የዜማ ጣዕም ስላልተሰማቸው ከትምህርት የሸሹ፣ ትምህርት አልገባቸው ብሎ ተስፋ በመቁረጥ ላይ ያሉት ሁሉ የአዲስ አስተማሪ ወሬ ሲሰሙ ደነዝ አእምሯቸውን አውጥቶ ጥሎ አዲስ ስለት አእምሮ እንደሚተካላቸው ወደሱ መጎረፋቸው የተለመደ ነው። እንደነሱ ባሉት ላይ ቅኔ ቤት እንሄዳለን ብሎ ማውራቱ ክብር የሚመስላቸው ዲያቆናት ተጨምረው ቅኔ ቤቱን የሜዳ ገበያ አስመሰሉት። በኋላ ብቻ ለመብራት በተስፋ የመጡት የቅኔ ዕውሮችና ለወሬ የመጡት ዲያቆናት ትንሽ በትንሽ ወደ የመጡበት ተመልሰው በእውነት ቅኔ ለመማር ፈቃዱም ችሎታውም ያላቸው ብቻ ሲቀሩ የሩፋኤል ቅኔ ቤት የቅኔ ቤት መልክ አገኘ።
ያም ሆኖ ከአዲስ አበባ አድባራት ሁሉ በሩፋኤል ቅኔ ቤት የነበረውን ተማሪ ሩብ እንኳን ያለው አንድም አልነበረም። አለቃ ስርጉው የሩፋኤል አለቃ በበኩላቸው የአዲስ አበባ አድባራት አለቆች በዛብህን እንደ ክፉ ቀን እህል ሲሻሙትና አይከፍሉ ከፍለው ለመውሰድ ሲፈልጉ ሲያዩ ሁሉንም አሸንፈው ከእሳቸው ጋር ሊያስቀሩት የሚችሉበትን ዘዴ ይፈልጉ ጀመር። በደሞዝ በኩል ምንም ያክል ጭማሪ ቢያደርጉ የጊዮርጊስና የሌሎች ሀብታም አድባራት አለቆች ከሚሰጡት ጋር ለመወዳደርም እንደማይችሉ ያውቃሉ። ስለዚህ በደሞዝ ብልጫ ላይ ብልጫ ያለው ነገር ማግኘት አለባቸው። ጸዓዳ ስርግው ያለ ጥርጥር የአዲስ አበባ አድባራት ሁሉ አንድ ላይ ሆነው ሊሰጡ ከሚችሉት ደሞዝ ትበልጣለች። ጸዓዳ ለአለቃ ስርግው ተቀዳሚ ተከታይ የሌላት አንዲት ልጃቸው ናት። ባል ባገባች በ3 ሳምንቷ ተፋታ ተመልሳ አባቷም እንደፈታችው ባሏ ከምሽት ጋር ወሬ ሞላ አብረው መቆየት ስለማይችሉ አንዷ ምሽት ሄዳ ደለዋ እስክትመጣ አሽከሮቻቸውን አሳማሪና ተቆጣጣሪ ቤታቸውን አስተዳዳሪ እሷ ናት። እንደ ምሽት መለወጫ የሌላት አለችኝ ብለው የሚኮሩባት እስካሉ የምቾት ይሁን የችግር ተካፋያቸው ሲያልፉ ወራሻቸው ናት። እሷን ከዳሩለት የጸዓዳ ባል የአለቃ ስርግው የልጅ ባል ከሆነ በዛብህ ምንም ቢሆን ይህን የሚያስለውጥ ዋጋ አገኛለሁ ብሎ እንደማያስብ የታወቀ ነው። ከዚያ በኋላ ሩፋኤል የቅኔ መምህራን ሁሉ ከአዲስ አበባም ሆነ ከየት እየተሰበሰቡ የሚመረቁበት ስመጥር ይሆናል። ሰው ሁሉ እድሜን አለቃ ስርግው ሩፋኤልን ከወደቀበት አንስተው የሊቃውንቱ የቅኔ መመሳከሪያ ያደረጉት፣ ከሁሉ በታች የነበረውን ከሁሉ በላይ ያደረጉት ይላል። ከዚያ በኋላ ይህ ድንቅ ስራቸው ለከፍተኛ ሹመት ባያሳጫቸው ሩፋኤልን እሻራለሁ ብለው እንዳይሰጉ የታመነ ዋስ ይሆናል። ከዚያ ልጃቸውን ለአንድ ስም የሌለው የቅኔ መምህር ሰጡ እንዳይባሉ የበዛብህን ሙያና የልጃቸው ባህል መሆኑን ለጃንሆይ ነግረው በቅኔ መምህርነቱ ላይ ሹመትና ሽልማት ሲያሰጡት የእሳቸው ብቻ ሳይሆን የእሱም የልጃቸውን ጥቅም ይጠበቃል። ጎድቶ መጠቀም ነው እንጂ ጠቅሞ መጠቀም በሰውም ሆነ በእግዚአብሔር ዘንድ አያስወቅስም። አዎ እንዲህ ያለውን ክብር እንዲህ ያለውን የእግዚአብሔር ስጦታ የሚያስለውጥ ከጊዮርጊስም ይሁን ከሌላ ደብር ሊያገኝ አይችልም። ይህ ነው ማሸነፊያቸው። ስለዚህ ይህን ማድረግ አለባቸው። እውነትስ እንዲህ ያለ የእግዚአብሔር ስጦታ እንዲህ ያለ ተድላ ደስታ ድንገት ሳይታሰብ እንዲሁ ከጥሩ ሰማይ ሲዘንብለት ደስ የማይለው ማን ነው? ልቡ ካፎቱ ወጥቶ በደስታ ክንፍ ወደ ሰማይ የማያርግ የማይሰርግ እንዴት ያለ ሰው ነው? የምቾትን የደስታን የስልጣንንና እነሱን የመሰሉትን የሰው ፍላጎቶች ይዞ ተፈጥሮ ይህን የመሰለ ዕድል ሲያጋጥመው ደስ የማይለው ሰው አይገኝም ማለት ያስቸግራል። ከዚያ በኋላ የመጣው ሁሉ ግን ከሱ በጣም የራቀ ስለነበረ ሊደርስበት ይሆናል ብሎ አስቦትም ተመኝቶትም የማያውቅ ነገር ነው። አንዳንድ ጊዜ ብቻ በልሙ ወይም ሰብለን የሚያኖርበት ዘዴ ፍለጋ ራሱን ሲበጠብጥ የአንድ ደብር አለቅነት ወይም ሊቀጠበብትነት ሲሾምና ሐር ሲለብስ ባለድግድግ መለሻት በቅሎ ሲያስጭን በቤቱ ስጋ እንደ ጎመንና ዱባ ሲቆረጥ ጠጅና አረቄ እንደ ውሃ ሲፈስ በከፍተኛ ፍራሽና ለስላሳ ሐር ምንጣፍ ላይ ከሰብለ ጋር ጎን ለጎን ተቀምጦ ከግራ ቀኝ መከዳዎች መካከል ሲንፈላሰስ ሲቆይና ድንገት ከእንቅልፉ ሲነቃ ወይም አእምሮውን ሲገዛ ያ ሁሉ ውሸት ያ ሁሉ ጨዋታ መሆኑን ሲያይ ሲቀልድበት ቆይተው በሄደው ሕልም ወይም ከንቱ ሐሳብ ብቻውን ይስቃል። ይህ መቼም ሕልም ወይም አንዳንድ ጊዜ አእምሮ ሲታወክ የሚመጣ ከንቱ ሐሳብ ነው።
አእምሮን ገዝቶ ቁጭ ብሎ ስለ ኑሮው ሲያስብ ግን እንዲህ ያለ ነገር አገኛለሁ ብሎ ተስፋ ማድረግ ይቅርና ምኞት እንኳን አልነበረውም። ሳሊዝ ሰብለ ትደርስና ትቸገርብኛለች ብሎ ሲፈራና ሲሸበር ለሰው ፍቅር የታደለ በመሆኑ ነጋድረስ ሁነኛው ከመንገዳቸው ወጥተው ረድተውት የሩፋኤልን የቅኔ መምህርነት ሲያገኝ በጣም ደስ አለው። ወዲያው እንደ ፊታውራሪ መሸሻ ቤት ሰፊ ሜዳ የከበበው ቤት ከአቅሙ በላይ ተከራይቶ በውስጥ ግድግዳውንና ወለሉን በአመድ ጥሩ አድርጎ አስለቅልቆ ሰብለ ውጭ ተቀምጣ ሜዳውን የምትመለከትበት በርጩማና ሌላም እወዳለሁ ስትል ከሰማው ዕቃ የሚችለውን ያክል ገዝቶ አንድ ወንድና አንዲት ሴት አሽከር ቀጥሮ ሰብለን ጉዱ ካሳ ዛሬ ነገ ይዞ ይደርሳል እያለ በናፍቆት ይጠባበቅ ነበር። ቤተ ክርስቲያን አገልግሎቱንና ቅኔ ቤት ማስተማሩን ሲጨርስ ማረፍ ወይም መጫወት ሳያምረው የጎጃም ነጋዴ ይሰፍርበታል በሚባለው መደብር ሁሉ እየዞረ ከዲማ ወይም ከሞጣና ከቢቸና የመጣ ነጋዴ ሲፈልግ ራሷን ተሸፍና በበቅሎ ተቀምጣ 2-3 ወንዶች ያጀቧት ወይዘሮ ባየ ቁጥር እንደ ሰላይ ያላየ መስሎ ለማየት ሲከተል 2-3-4 ወር አለፈ። እንኳን ሰብለን ወሬዋን የሚያመጣ ሰው ጠፋ። ነጋድራስ ሁነኛው እንኳን ደህና ከሆንኩ ገናን ተመልሼ ቤቴ ለመዋል እንዲችል ከደንብ እየመጣለሁ ያሉት ሳይመጡ ቀሩ። የሚያደርገውን አጣ። ግራ ገባው። ማንን ይጥራ? የማን ያለ ይበል? አንዳንድ ጊዜ ሽምብራ ብቻ ቆርጥሞ ውሃ እየጠጣ 3-7 ቀን እየጾመ ሲጸልይ እንኳን እንደ ድሮ ሕልም አያይም። የሚያየው ያክል የሚያስፈራራ ቅዠት እንጂ የሚያጽናና ተስፋ የሚሰጥ አይደለም። ስለዚህ ጊዜ እያለፈ ሲሄድ ሰብለን የማግኘቱ ተስፋ እየተቀነሰ እያነሰ መሄድ ብቻ ሳይሆን ያ ብቅ ጥልቅ እያለ አብሮት የሚኖረው በሄደበት ሁሉ የሚከተለው ፍርሃት በሀሳቡ ውስጥ እየጎላ ይታየው ጀመር። ገና ሲፈጠር ፈጣሪው የመደበለትን ሕይወት በመሸሹ ወላጆቹንም እግዚአብሔርንም የበደለ መሆኑ ቅጣት የሚገባው ጥፋተኛ መሆኑ በጉልህ ድምፅ ራሱ ውስጥ ሲጮህ ይሰማው ጀመር። ለመስዋዕትነት እንጂ ደስ ብሎት ኖሮ ለማለፍ ያልተፈጠረ መሆኑን ይጠረጥር ጀመር። ብቻ ለምን ከተወለድኩ ጀምሮ እንዲያለ ፍርድ ሊያስፈርድብኝ የሚችል በደል እግዚአብሔርን አልበደልኩም? ሳልወለድም ልበድል አልችልም። ታዲያ ሳልበድል ለምን የግዞት ኑሮ እንድኖር ይፈርድብኛል? ይላል በዛብህ። ትክክለኛ ነው የሚባለው እግዚአብሔር ባልበደሉት ላይ የቅጣት ፍርድ የሚፈርድበት ምክንያት አልገባው ብሎ በራሱ ውስጥ ያለ ሰሚ ያለ ዳኛ እየተሟገተ ከዚህ በሱ ላይ ከደረሰው ጋር ተያይዞ በጠቅላላው ሰው የሚኖርበት የማህበራዊ ኑሮ ስርዓት ይታየዋል። በጌታና በባሪያ በስጋዊም ሆነ በመንፈሳዊ በገዢዎችና በተገዢው ሕዝብ መካከል ያለው በግፍ ባለውና በጭካኔ ላይ የተመሰረተ ስርዓት ይታየዋል። ከዚያም ደካማ ይደገፍበታል፣ የተበደለ ይካስበታል፣ የሰው መብትና ነጻነት ይከበርበታል ብሎ ይገምተው የነበረው የንጉሡ አደባባይ ደካማ በመደገፍ ፈንታ ወድቆ የሚረገጥበት፣ የተበደለ ሰው እንኳንስ ሊካስ ተበደልኩ ብሎ ለማኩረፍ ነጻነት የማያገኝበት መሆኑን አንድ ቀን ግብር ላይ ያየው ትዝ ይለዋል። ከዚያም የመንፈሳዊ መሪዎችና አስተማሪዎች ነን በሚሉት ዘንድ ያለ ስጋውያን ገዢዎች ከሚያደርጉት የማያንስ መገበያየት፣ ጉቦ፣ ግፍ፣ በደል፣ ተንኮል ሁሉ ይታየዋል። አዎ ዓለሙ እንደ ለማኝ ልብልቅ ያለ እንደ ባለጌዎች ሸንጎ ትልቅ ድምፅ ያላቸው ብቻ እንዲሰሙበት፣ ብርቱ ጡንቻ ያላቸው ብቻ እንዲያሸንፉበት ሆኖ የተሰራ ነው። እኔም ተሰሚ ድምፅና ብርቱ ጡንቻ ከሌላቸው አንዱ ነኝ። ብቻ ይህ ሁሉ እንዲሆን ያደረገው ማን ነው?
እግዚአብሔር ነው ወይስ ብዙ ካሳ ሁልጊዜ እንደሚለው ልማድ ነው ይላል በዛብህ የማያዩ አይኖቹን ፍጥጥ አድርጎ ፊት ለፊት ተክሎ። ይህ ሁሉ አይንና ጆሮ በሌለው አድሎ ላይ የተመሰረተ ስርዓት እውነት አዋቂው ትክክለኛው ቸሩ ትልቁ እግዚአብሔር የሰራው ነው? እሱስ ባይሰራው የሰሩትንና ሲሰሩት የሚኖሩትን ለምን ዝም ይላቸዋል? እንጃ የእሱ ስርዓት አይደለም እንዳልል ጌታና ባሪያ፣ ገዢ ንጉስና ተገዢ ህዝብ፣ አባትና እናት ልጃቸውን እንደ ያዕቆብ መስዋዕት አድርገው ማቅረብ ሁሉ ከኦሪት ጀምሮ በመጽሐፍ ይገኛል። እሱ የሰራው ስርዓት ነው እንዳልል ፍጥረቱን ያላንዳች ምክንያት በበዳይና በተበዳይ መካከል እንዲከፋፈል ማድረግ፣ ያልበደለ ሁልጊዜ እንደተቀጣ የበደለ ሁልጊዜ እንደበደለ እንዲኖር ማድረግ፣ እንኳንስ የዋቆች ሁሉ አዋቂ የሆነ እግዚአብሔር የመንደር ዳኛም የሚፈርደው አይደለም። ታዲያ እንዴት ነው? እንጃ በዛብህ እንዲህ ሊኖር ወይስ ላይኖር የተፈጠረ መሆኑን ማወቅ አቅቶት ይህ ዓለም ተጠይፈው ጥለውት ሊሄዱ ወይስ በውስጡ ተቀምጦ ግፍ ሊቀበሉበት ወይም ከልብ ሊቀበሉበት ወይም ከልብተኞች ጋር አብሮ ግፍ ሊሰሩበት የሚገባ መሆኑን ማወቅ አቅቶት ይጨንቅ። የጊዮርጊስ አለቃ ደሞዝን እጥፍ አደርግልሃለሁና መስተን ይላደር ብለውሃል። የመድኃኒዓለም አለቃ 3 እጥፍ አደርግልሃለሁ ብለውሃል። የስላሴ አለቃ ከጃንሆይ ጋር አገናኛለሁ ብለውሃል። አለቃ ፍርዱ አደራ በሞቴ አፈርስ ሆነ ዛሬ ለራስ እንዳትቀር እጠብቅሃለሁ ብለውሃል። የሚል መላእክተኛ ከየወገኑ ይላክበትና እነሱ ዘንድ ሄዶ የሚጠይቁትን ለመቀበልም ያለመቀበልም በሚችልበት ሁኔታ ስላልሆነ ከሁሉም መሸሸግ ይፈልጋል። ነገር ግን ከሁሉም ቢያመልጥ ከአለቃ ስርገው ማምለጡ በጣም አስቸጋሪ ነበር። አለቃ ስርገው በዛብህን በልጃቸው ለመማረክ ስለወሰኑ ልማድ አድርገው ሁልጊዜ ከራት በኋላ ከልጃቸው ጋር ስተውት ልዩ ልዩ ምክንያት እየፈጠሩ ሲወጡ ብቻውን ከጻዕዳ ጋር በሚቆይበት ጊዜ ከተወለደ ጀምሮ ከኖረው ዕድሜ ረዝሞ ይታየዋል። ጻዕዳ ቁንጅናዋን ሰው ሁሉ የሚያደንቀው ቀጠን ረዘም ያለች፣ ፊቷ ተልከክ፣ አይኖቿ ጎላ ያሉ፣ አፍንጫዋ ከላይ ቀጥ ከመካከል ሰጉደት ያለ፣ ከንፈሮቿ አነስ አነስ ብለው የሸፈኗቸውን የአልማዝ ደብር የመሰሉ ጥቃቅን ጥርሶቿን ገለጥ ሲያደርጉ ደስ የምትልና ልቅም ያለ መልክ ያላት ጥሩ ልጅ ናት። በበዛብህ ግን ሕይወትና ሙቀት የሌለው ቀዝቃዛ ፈዛዛ ገና ቀለም ያልተቀባ የስዕል ንድፍ እንጂ አጥንትና ስጋ ደምና ቆዳ በዚያ ላይ ነፍስ ያላት ሴት መስላ አትታየውም ነበር። ጻዕዳ ሴቱን ሁሉ ካስጠሉት አንዷ ናት። አንድ ቀን አባቷ እንደነገሯት አጠገቡ ተቀምጣ ያጫወተች ጠጅ ቀድታ ስትሰጠው እጅ ለእጅ ተነካኩና ልክ በረዶ እንደያዘ ቅዝቃዜዋ የሰራ አካላቱን ያደነዘዘው መሰለው። ከዚያ በኋላ መጥላት ብቻ ሳይሆን እንደ ጣረ ሞት ይፈራት ጀመር። እሷም ብትሆን አብራው በተቀመጠች ቁጥር ሲጨነቅና መድረሻ ሲያጣ እያየች እንደሚጠላት ተረድታ የአባቷን ፈቃድና ትእዛዝ ለመፈጸም ግዴታ ሆኖባት አብራው ተቀምጣ መጠጥ ስትጋብዘው ትቆያለች እንጂ የራሷ ፈቃድ ቢኖራት ጠልቷት ያን ያክል ስትቸገር ማየት ልክ የሞት ያክል የምጠላው ነገር ነው። ከጻዕዳ ቀጥላ በዛብህን ለማጥመድ እየሞከረች ተዋበች ናት። ተዋበች ቤቷ በዛብህ በሚወጣ በሚገባበት መንገድ ላይ ስለሆነ ሁልጊዜ ይተያያሉ። ከመታየትና ሰላምታ ከመለዋወጥ ያለፈ እውቅያ ግን አልነበራቸውም። በቁጥር መልክም ሆነ በደም ግባት ብዙ ሰው የሚያደንቃትና ብዙ መኳንንት የሚጣሉባት በመሆኗ በዛብህ እንዲሁ ሰላምታ ብቻ እየሰጣት ማለፉና
በውበቷ አለመማረኩ አስቆጭቷት ኮፊያውንም ግልምጫውንም ሌላውንም ሴቶች የወንዶች ሀሳብ ወደ እነሱ የሚስቡበትን ዘዴ ሁሉ ሞክራ ሲያቅታት ጊዜ የሴቶችን ትታ የወንዶችን መንገድ ለመከተል ወሰነች። አንድ ቀን በዛብህ አራዳ የጎጃም ነጋዴ ፍለጋ ሄዶ ቆይቶ ሲመለስ ተዋበች ቤቷ ጥግ ተቀምጣ ጠብቃ እንዴት አመሸህ አለቃ አለችው። እግዚአብሔር ይመስገን ማን ነው አለ በዛብህ መሽቶ ስለነበረ ተዋበች መሆኗን ለይቶ ለማወቅ ስላልቻለ። እኔ ነኝ አለች ተዋበች ከተቀመጠችበት ተነስታ ወደሱ እየሄደች። ወንድሜ ከሀገር ቤት ወረቀት ልኮልኝ የሚያነብልኝ አጣሁ። እባክህ አንድ ጊዜ ቤት ግባና አንብብልኝ። የማስተማር ጊዜ ደርሶብኛል እንጂ ደስ ባለኝ ነበር። መጽሐፍ እኮ አይደለም ማንበብ ነው። ማንበብ ጊዜ ይወስዳል። ቤት ሲገቡ ተዋበች ከጓዳ በወረቀት ፈንታ 2 ብርሌ ጠጅ አምጥታ አንዱን ለሱ ሰጠችና አንዱን እሷ ይዛ አጠገቡ ተቀመጠች። ወረቀቱ የታለ አንብብልሽና ልሂድ እባክሽ። ፈጥኖ ከመሄድ ያድነህ ይላል መራቂ። ፈጥኖ መሄድ ልክ አይደለም። እቤቴ እኮ ነው ወደ ሌላ ልሂድ አላልኩም። ምሽት የሌለው ወንድ ቤት ያለችበት ሁሉ ቤቱ ነው አለችና አንገቱን በሁለት እጇ ጥምጥም አድርጋ ይዛ ለመከላከል ብርሌውን እስኪያስቀምጥ ድረስ አፉን በአፏ ጎርሳ ሳመችው። በዛብህ ብርሌውን አስቀምጦ ልክ ከጣርሞት ለማምለጥ እንደሚጣጣር ኃይሉን ሁሉ አጠራቀመና ከላዩ ገፍትሮ ጥሏት ተነሳ። ፍርሃት ከቁጣ ጋር ተጨምሮ እያንቀጠቀጠው ተዋበች በበኩሏ ከወደቀችበት ለመነሳት ስትጣጣር ዘቅዝቆ ይመለከታል። ጠጉሯ ጥብርር፣ ፊቷ ክር፣ ዓይኗም አፏም በሰፊው ክፍት ብሎ እውነትም ጣረሞት መስራት አየችው። ከዚያም አፉን እየጠረገ ወጥቶ ወደ ቤቱ ሮጠ። ከዚያ በኋላ በተዋበች ቤት በኩል ማለፉን እንኳን እየፈራ ወደ ቤተ ክርስቲያን ይሁን ወደ ሌላ የሚሄድበትን መንገድ ለወጠ። ስለዚህ በጻዳና በተዋበች ምክንያት ሴቱን ሁሉ መጥላት ብቻ ሳይሆን ይፈራ ጀመር። በጻዳና በተዋበች ምክንያት ከሰብለ በቀር ሌላው ሴት ሁሉ እንደ ተዋበች የሚባላ እንደ ጻዳ ቅዝቃዜው የሚያደነዝዝ መስሎ ታየው። በተዋበችና በጻዳ ምክንያት እግዚአብሔር በሰፊ መሬቱ ከሰብለ በቀር ሌላ ሴት ያልፈጠረ መስሎ ታየው። ሰብለን ካላገኘ ሌላ ሚስት አግብቶ ንብረት አብጅቶ መኖር የማይችል መስሎ ታየው። ሀገሩን ለቆ የተሰደደበት ወላጆቹ እንደ መካኖች ያላስተማሚ በባዶ ቤት ታመው እንዲሞቱ ያደረገበት ዋና ዓላማው ከንቱ ሆኖ መቅረቱ ታየው። በዛብህ ገና ድሮ አገሩ ማንኩሳ ዲያቆን ሆኖ ሲቀድስ ጀምሮ ከሁሉ አብልጦ የሚመኛቸው 2 ነገሮች ነበሩ። የመጀመሪያው እንደ ሰው ሁሉ ሚስት አግብቶ ንብረት አበጅቶ መኖር፣ ሁለተኛው በተለይ የቅኝ ሊቅ መሆን ናቸው። ሀብታም መሆን ሰብለን ከወደደ በኋላ የጨመረው 3ኛ ምኞት ነው። የሰብለ ወሬ እየራቀው ሲሄድ እንኳን የመኖር ምኞቱም እየተቀነሰ ሄደ። ብዙ ጊዜ ስራውን ጨርሶ ቁጭ ሲል ወይም ሌሊት አልጋ ላይ ተጋድሞ ቃል ኪዳን ከተገባላቸው ታቦቶችና ከወላጆቹ በመሸፈቱ እግዚአብሔር የተጣላው በደለኛ መሆኑ ትዝ ይለውና ፍርሃት ሲይዘው በጾምና በጸሎት ከእግዚአብሔር ለመታረቅ ሁሉንም ጥሎ መመነን ያስባል። ሽፍታ፣ ቀማኛ፣ ሌባ ወይም አመንዝራ ልሆን አልሸሸው። በሕግ አግብቼ ቤት ንብረት ይዤ ቤተክርስቲያን እያገለገልኩ ለመኖር ብሸሽ ምን ጥፋት አደረግኩ ብሎ እግዚአብሔር ይቆጣኛል? የለም፣ በዚህ የሚቆጣ አይመስለኝም። ብቻ እኔ መበደል አለመበደሌን እሱ መቆጣት አለመቆጣቱን እንዴት ማወቅ ይቻላል? ይላል እንደገና መልሶ።
አንድ ሌሊት ይህንኑ ሲያሰላስል ድምፅ የሰማ መሰለውና በጣም ደንግጦ ዓይኑንም አፉንም በጨለማ ውስጥ በሰፊው ከፍቶ ሐሳቡን ጠቅለል አድርጎ ያዳምጥ ጀመር። የሰማው ድምፅ አእምሮ በሐሳቡ ተውጦ ሳለ ሳይታወቀው ከአፉ ይውጣ ወይም ከሌላ በጭራሽ ሊረዳው አልቻለም። ይህ እኮ ቀላል ነገር ነው፣ ይህን ያክል አያስቸግርም። ሰብለ እስከ ፋሲካ ካልመጣች እግዚአብሔር ያልፈቀደ መሆኑን ተረድቶ ጥንቱን እግዚአብሔር የመደበውን መንገድ መከተል ነው የሚል ነበር ድምፁ። ጥሩ መልስ ነው አለ በዛብህ ዝም ብሎ ሲያዳምጥ ቆይቶ። እንግዲህ አምላኬ እስከ ፋሲካ ከሰብለ ጋር ያገናኘኝ እንደሆነ ለሌላው ፍጥረት ሁሉ የፈቀድኸውን ሕይወት ለእኔ ያልነፈቀኝ መሆንህንና እስከ ዛሬም የነበረኝ ፍርሃት ከንቱ መሆኑን እረዳለሁ። ካልመጣች ግን ያው የምጠረጥረውና የምፈራው እውነት መሆኑ ነው። በልማዱ የጎጃም ነጋዴ የገናንም ይሁን የፋሲካን ዓመት በዓል ተመልሶ በየቤቱ ለመዋል ቢያንስ ከዓመት በዓሉ አንድ ወር ቀደም ብሎ የንግድ ዕቃውን እየጫነ አዲስ አበባ መድረስ አለበት። በዛብህ ይህን ስላጠና የገና ዓመት በዓል ሲያልፍ ያደርገው እንደነበር ሁሉ ከፋሲካ 2 ወር ያክል ቀደም ብሎ የጎጃም ነጋዴ የሚሰፍርበትን መደብር ሁሉ በቀን አንዳንድ ጊዜ ሳይረግጠው ውሎ አያድርም። አንድ ቀን እንደ ልማዱ በየመደብሩ ሲዞር አምሽቶ ወደ ቤቱ ሲመለስ 2 የጎጃም ነጋዴዎች እየተጫወቱ ወደ ጉለሌ ሲሄዱ ደረሰባቸው። አሁን እኮ አሊ ጀብሪ ቆዳችንን መዝንልን ዋጋ እንነጋገር ብንለው አንድ ጊዜ ሚዛኑ ተሰብሯል፣ አንድ ጊዜ መዛኙ ታሟል እያለ ዛሬ ነገ የሚለን ፋሲካ እስኪደርስለት ነው አለ አንዱ ነጋዴ። ፋሲካ ሚዛን ይሆናል ወይስ መዛኝ አለ ሁለተኛው። የለም ዛሬ ነገ እያልኩ ፋሲካ እስኪለገስ ካቆየኋቸው ለማጫረት ጊዜ አጥራቸውና በርካሽ ዋጋ ጥለውልኝ ይሄዳሉ ብሎ ነው እንጂ አረጌ ሊማባል ዋጋ ሰብረን ከምንሸጥ በምናውቀው ሀገር አስቀምጠን አንሄድም። ለአዲስ አበባ እንግዶች መስለን ነው ይሆናል። ነጋዴው የዲማን ስም ሲጠራ በዛብህ ልቡ ታስተር ብሎ በሕዋሳቱ ሁሉ ወራሪ ተነስቶ የሚበዘብዘው መስሎ ተሰማው። ጉልበቱ እንደመብረክረክ፣ ዓይኖቹ ትንሽ እንደመድበዝበዝ አሉና ወዲያው ተናወጠ። አካላቱ ጸጥ፣ ሐሳቡም ጠቅለል አለ። በዚያ ጊዜ ነጋዴዎች የተነጋገሩትን አልሰማም። ጌቶች ከየት ጎጃም ነው የመጣችሁ? እኔ ጎጃሜ ስለሆንኩ የአገሬ ሰዎች መሆናችሁን ስለተረዳው ነው ደፍሬ የምጠይቃችሁ አለ አስተካክሎ ለመናገር ሲችል ትንሽ ቆይቶ። ከነማይ አለ አንዱ ነጋዴ ዞር ብሎ በዛብህን አየና። የት እነማይ? ዲማ ደብሩ፣ ዲማ እምብርቱ፣ ሁሉም ደህና ናቸው። ፊታውራሪ መሸሻ ልጃቸውን ለፋሲካ ሊድሩ ይሰናዳሉ። ሰርጌም ተስካይም የልጅ ሰርግ ነው ብለው አስታውቀው እነማይ በሙሉ ይደግሳል። እኛ እንኳ ከዚህ ለሙሽራውም የሚሰጡት ሽልማት ገዝተን እንድንወስድላቸው ገንዘብ ሰጠውን ነበር። አይነቱን የሚመርጥልን አተን ገና አልገዛንም። ጌታው እንግዲህ እሱ ዘመድ ከሆኑ ለትልቅ ሰው ሽልማት የሚሆን ልብስ መምረጥ የሚያውቅ ሰው ቢያጋጥመው አለና ነጋዴው መልስ ሲያጣ ጊዜ ዞር ቢል በዛብህ በኋላቸው የለም። በዛብህ ነጋዴው ፊታውራሪ መሸሻ ልጃቸውን ለፋሲካ ሊድሩ ሲል መብረቅ እንደመታው በቆመበት ደርቆ ቀረ። ወዲያው ሳይታወቀው እዚያው ተቀመጠ። ከዚያ በኋላ ነጋዴው የተናገረው ሁሉ ከጓደኛው በቀር ሌላ ሰሚ አልነበረውም። ሁለቱ ነጋዴዎች በዛብህን በሩቅ ተቀምጦ ሲያዩት
ታሟል ብለው ወደሱ እየሮጡ ሄዱ። ለጊዜው መነሳት ያቅተው እንጂ አግሮም ገዝቶ አገኙት። ምነው አመሞ? አለ ከነጋዴዎቹ አንዱ። ትንሽ ራሴን አዞኝ ነው። ግድ የለም ሂዱ፣ አሁን ይተወኛል። መጠጥ ጠጥተው ኖሯል? የለም መንሾ አለብኝ። አሁን ግን ማለፉ ነውና አትቸገሩ፣ ሂዱ። እንደ ደመኛ መንገድ ላይ ጥለነው እንሄዳለን። ሰፈራችን እዚህ ነው። ቡና ጠጥተው ሲሻለው ቤቶና ደርሶ እንጂ። በዛብህ እሺ ብሎ ነጋዴዎች ወደ ተከራዩት ቤት አብሯቸው ሄዶ ቡና ሲጠጡ ወደ ዲማ መቼ ለመነሳት ታስባላችሁ? አለ። ከዛሬ ሳምንት አናልፍም። እስክትሄዱ ድረስ እየመጣሁ ጠይቃችኋለሁ። ከዚያን ዕለት ጀምሮ እስከ 3 ቀን ድረስ እንቅልፍ ይሁን እረፍት የለው፣ የመብል ይሁን የመጠጥ ፍላጎት የለው። ገና መብል ሲያስብ አፉን እየመረረው ራሱ እርስ በርሳቸው የሚጣሉ ሀሳቦች የሚዋጉበት የጦር ሜዳ ሆኖ ደከመው። እዚያው ዲማ ቆይ ኖሮ ይህ ሁሉ አይደርስም ነበር። ምን ለማድረግ ይችል ኖሯል? ጉዱ ካሳ ወዳጄ መስሎ አታሎ ሰዶ ጉድ አደረገ። አይ የለም ባይሆንለት ነው። ተብለ ከዳችን? የለም ተገዳ ነው። ምንም ቢሆን ፈቅዳ አይደለም በግድ ነው። በቃችን ጠላሃት። እንግዲህ አባቷ በግድ አንቀው ሲሸጧት ምን አደረግሽ ብዬ ልጥላት?